ኢትዮጵያ ታላቅ አባትን አጥታለች። ሀጂ ሙፍቲ በሞታቸው የበለጠ አስተሳስረውናል። የተለየ ውጤት ከሲኖዶስ አልጠብቅም። ትዝታው ጨፍሮብን ሄዷል። መምህር መግጠም ይችላሉ ወይ? መጀመሪያ ሳይኖር መጨረሻ የለም። ከሚያነበው ይልቅ የሚጠጣው ይበዛል። ወደ ሀገር ይመለሳለሁ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምናላችሁ። ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ቆይታን እያደረጋችሁ ስለሆነም ከልብ አመሰግናለሁ። ለወትሮ እንዲህ አይነት አገራዊ ጉዳዮች ሲገጥሙን የቤተ ክርስቲያን ሁኔታዎችንም እንደዚሁ በቅርበት ለመከታተል ስቱዲዮችን መጥተው ሰፊ ትንታኔን የሚሰጡን አልያም ደግሞ የማናውቃቸውን ሐሳብ የሚያስገነዝቡን ተግዛጽም ከሆነ እንደዚሁ ታሪክን አጣቅሰው የሚነግሩን አንድ መምህራችን አሁን በሀገር የሉም፣ ከሀገር ወጥተዋል። ታዲያ እርሳቸው ከሀገር ወጥተው ባሉበት ሁኔታዎች በሰሞኑን እየተመለከትናቸው ያለናቸው ጉዳዮችን እንዲሁ በሀገረ ኢትዮጵያ ውስጥ እያሳለፍናቸው ነው። ከዚህም አንደኛውና ትልቁ ነገር በዓመት 2 ጊዜ የቅዱስ ሲኖዶስ ምልዓተ ጉባኤ በተለይም የጥቅምቱ ይደረጋል። ከግንቦቱ በይደር የቆየውን ጉዳይ ለጥቅምቱ ሲሻገር ለ2018 በርካታ ጥያቄዎች፣ በርካታ ስጋቶች፣ በርካታ ተስፋዎችም ካለፉት 2017 ዓ.ም የወርሃ ግንቦቱ ተሻግረዋል። ከዛም ደግሞ አባትም የሀገር ሽማግሌም አንደበተ ርቱዕም የዘመን ምልክትም የሆኑ በእስልምና ቤተ እምነት ውስጥ የነበሩ ሀጂ ሙፍቲ ህልፈታቸውን ሰምተናልና በጣም በሚያሳዝን በሚያስገርም መልኩ እስላም ክርስቲያን ሳይባል በኢትዮጵያዊ አባትነት ሸኝተናቸዋል። እኚህ ሁሉ ሲኖር እኚህ መምህር ደግሞ በሀገር ውስጥ የሉም። ለምን ሲባል ከሀገር ወጡ? የት ሀገር አሉ? ምን ጉዳዮችስ ወስዷቸው ወደ ሀገር አሜሪካ ቀኑ የሚሉትንና የሄዱበትን ጉዳይ ልንመለከት እዚህ ስቱዲዮችን በዘመን ባፈራው ስካይፒ ወይም ደግሞ ዙም ተገናኝተናል። ከኛ ጋር እንዲሆኑ ጊዜያቸውንም ስለሰጡን ከልብ እናመሰግናለን። እኚህ መምህር ማን ናቸው? ለምን ወደ ሀገር አሜሪካ ቀኑ? የሚሉትን ጉዳዮች ከመመለከታችን በፊት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን የፊታችን ጥቅምት 16 ቀን በሚሊኒየም አዳራሽ ምስጋና ፕሮግራም አላቸው። ከዛም ማለፍ ሲል ደግሞ ጥቅምት 15 ቀን ሄደን ጥቅምት 16 በማግስቱ እንድንመለስ የአንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት የማህሌቱን ወይም ደግሞ የማህሌተ ጽጌን አብረን እናሳልፍ በማለት ጥሪ አቅርበዋል። ሁለቱም መልእክት ሰምተን ስንመለስ ዳግም እንገናኛለን። እዚህ ለመድረስ በርካታ ውጣ ውረዶችን አሳልፈናል። መንገዱ ያደክማል፣ ውጣ ውረዱ ይበዛል። በምንም መልኩ ምቹ አይደለም። ከ2 ዓመታት በፊት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳምን በነጋሽ ሚዲያ ስናስተዋውቃችሁ በነበረባቸው ችግር እንባ ያነቡ አይኖች አሁን ሊታበሱ፣ ቁጭት የተሞሉ ልቦች በሐሴት ሊካሱ፣ ከመቀነታቸው ፈተው ለገዳማውያኑ የላኩ እናቶችን አመስግነን አባቶቻችንን ስለደገፉ ልናከብር፣ ሕፃናት ልጆቻችንን መርቀን ወጣቶቻችንን እንደገና ለሁለተኛው ምዕራፍ ልናሰማራ ጥቅምት 16 ቀን በሚሊኒየም አዳራሽ ኦርቶዶክሳውያን ለምስጋና እንዳትቀሩብን አደራ። የመግቢያ ዋጋ ኦርቶዶክሳዊ እምነት፣ ነገር ግን ለገዳሟ ስጦታ ከእጃችሁ 100 ብሯ እንዳትወጣ። ማቄን የቀደደው ደስታ ሳትገኝ ባዶ የነበርኩት ሁሉም ተሰጠኝ። ትትናሽ ግሩም ነው ደግነትሽም እናቱ ሆነሻል መድኃኔዓለም። የልቤ ደራሽ እመብዙሃን ወለላይቱ እመብርሃን የእኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምሕረት ዘንድሮ የእረፍት ቀናችን ሰንበትና ወራዊ ክብረ በዓሏ ገጥሞልናል። ጥቅምት 15 ቀን ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋይ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን
ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ ጥቅምት 16 ቀን በአዲስ መንፈስ ወደ ኑሯችን እንመለሳለን። በገዳሟ የጉዞ ስልክ ቁጥሮች በ0912 162878 ወይም 0921 137805 አሊያም 0921 143804 ደውለው ይመዝገቡ። ማህሌተ ጽጌን በሰሚነሽ ኪዳነ ምሕረት አይቀርም። እናቱ ሆነሻል ለመድኃኔዓለም። ክቡራን ተመልካቾቻችን ከመልእክቶቻችን መለስ ብለን ተገናኝተናል። እኚህ ተናፋቂ ብዙዎች ኢትዮጵያኖች የምትወዷቸው የተዋህዶ ልጆችም ጭምር በስስት የምታዩቸው ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ናቸው። ሊቀ ትጉሃን እንደምን አመሹ ነው? እንደምን ዋሉ ነው? እንደምን ዋላችሁ ነው። እኛ አምሽተናል፣ እርሱ ውለዋልና ቀደም ሲል የተመለከትነው ጉዳይ ነበር። ሀገር ውስጥ የሉ? እውነት ነው። ሁለተኛ ሀገር የመጣው ሀገር አሜሪካ። እሺ፣ በጣም ያስገርማል። ለምን ወደ ሀገር አሜሪካ ሄዱ ከሚለው በፊት በጣም ትላንትና አንድ ሀዘን አስተናግደናል። ከትላንት በፊት ሸኝተናቸዋል በክብር ኖረው ካንቀላፉት ሞተው የተከበሩትም ጭምር ሀጂ ሙፍቲ እጅግ በጣም ዘር፣ ቀለም፣ ሃይማኖት ሳይለይ ጥቂት ከቤተ እስልምና ውስጥ ያሉት ትንሽ የተወሰነ በምን ምክንያት እንደሆነ ባናውቅም ያልተገባ ነገር ቢያሳዩም በተለይ የተዋህዶ ልጆች አብዛኛው ሙስሊሞች አንብተን ሸኝተናቸዋል። ቅዱስ አባታችን ከፊታቸው እንባ ይታይ ነበር። እሱ ብቻ አይደለም፣ በጣም በሚገርም መልኩ ሰማይም ጭምር አንብቶላቸዋልና ከሰዓት ካፊያ ነበረ። በእሳቸው ህልፈት ምን ተሰማ? ምንድን ነው እሱ ያጣ ነው? እሱን እንመልከትና ወደ ቅዱስ ሲኖዶሱ እንመጣለን። መልካም። ያው ኢትዮጵያ ታላቅ አባትን አጥታለች እና እኔም በጣም ነው ያዘንኩት። ለእሳቸው ክብርና ጥሩ ቦታ አለኝ። ትዝ ይል እንደሆነ ስለ ኢትዮጵያ ዝም አንልም። በየዓመቱ ምርጥ ኢትዮጵያንን ስንሸልም እሳቸውን ሁሉ አስበን ነበርና ነገር ወደ ፖለቲካ እንዳይሄድብን በእሳቸው ላይ ያኔ አንዳንድ ዘመቻዎች ስለነበሩ ነው የተውነው። በኮሮና ሰዓት ጸሎት ሲደረግ ቤተክርስቲያኒቷን ያከበሩ አባት ናቸው። ግብረ ሰዶምን የተቃወሙ አባት ናቸው። ሁሉም በጣም ደስ የሚል እኔ በኢትዮጵያ ውስጥ ሁለት አባቶች በክብር በሁሉም ቤተ እምነት ተከብረው ሲቀበሩ አይቻለሁ። አንደኛው ሊቀ ትጉሃን ባታዊ መፍቀሬ ሰብ ናቸው። አባ መፍቀሬ እጅግ ህዝብ የወደዳቸው ሙስሊሙ፣ ክርስቲያኑ፣ ፕሮቴስታንት፣ ካቶሊክ ሳትል በህብረት እያነቡ ትልቅ ስሜትን የገለጽላቸው የሰውን መወደድን በተግባር ያየንበት በዓለም ላይ እንደዚህ አይነት የቀብር ስነስርዓት ያልታየበት ሁኔታ ነበር። የአባ መፍቀሬ ደሴ ምዕመናን ወርቅ ይዝነብባቸው የተባለው እውነት ነው። ትልቅ ስራ የተሰራው። ሁለተኛ ሀጂ ሙፍቲ ላይ ስናይ ክርስቲያኑ ልክ እንደ ክርስቲያን አባት ነበር የሚያከብራቸውና የሚወዳቸው። በህይወትም እያሉ በጣም ያከብራቸው ይወዳቸው የነበረ ነው። እንደገናም ከሞቱም በኋላ ፍቅሩን በእውነተኛ መልኩ የገለጸ ነው። ብዙ ያለቀሱ የኦርቶዶክስ ተዋህዶ አማኞች አሉ። በአባትነታቸውና በበጎ ስራቸው ነው ያንን ያደረገውና እንደዚህ ስም አይሞትምና ስማቸውን ተክለው የሄዱ አባት ናቸው። የሀገር ዋርካ የሆኑ አባት ናቸው። የኢትዮጵያ ማንነት መገለጫው ይሄ ነው። ኖር የምትለው እድሜን አይተነው እንጂ በሃይማኖት በዘር አይደለም። ትልቅ ሰው ስለሆኑ አስተሳሰባቸው ትልቅ ስለሆነ ነው ሁሉ ያከበራቸውና እኔ አባቶች ሲያርፉ ለሀገር መልካም አይደለም። እንደዚህ ትልልቅ የሆኑ አባቶች ሲያርፉ ከባድ ነውና በማረፋቸው በጣም ነው ያዘንኩት። እኔ እንግዲህ ነፍሳቸውን እግዚአብሔር አምላክ በአብርሃም እቅፍ በአጸደ ገነት ያኖርልን ነው የምንለውና ለቤተሰቦቻቸው መጽናናትን ያድልልን። ኢትዮጵያ አባት ነው ያጣ ነው። በጣም ነው የማመሰግነው። እንግዲህ በዚህ አጋጣሚ ነገ እስልምናዎቹንም በጣም እናመሰግናለን። ለምን ኦርቶዶክሳውያን አባት ብለው በዘር በሃይማኖት ሳይሄዱ በአባትነታቸው በኢትዮጵያ አባትነታቸው እንደዛ ማዘናቸውና ፍቅራቸውን አክብሮታቸው በመግለጻቸው ኦርቶዶክሳውያን በጣም ሊመሰገኑ ይገባል። ሁለተኛ የእስልምና እምነት ተከታዮች ደግሞ የኦርቶዶክስ ለእንደዛ ለአባታችን መሆን የሰጡትም ግብረ መልስ በጣም ደስ የሚል ነው። አክብሮታቸውን ነው የገለጹትና
ሀጂ ሙፍቲ በሞታቸው የበለጠ አስተሳስረውናል ብዬ አስባለሁ። በቃ እኔም ማሰሪያ ላደርግ የነበረው እሱን ነበረና በደንብ አጥብቀው አስረግጠው መልእክት አስተላልፈዋል። ነፍሳቸውን ይማርልን። ወደ ሁለተኛው ጉዳይ እናምራ። 2017 ዓ.ም ወርሃ ግንቦት ላይ የተሻገረው የቅዱስ ሲኖዶስ በርካታ ውሳኔዎች በይደር ያለፉ ጉዳዮችም አሉና ጥቅምት ላይ ስንመጣ እንደው ከጥቅምቱ ጉባኤ ምን እንጠብቅ የሚለው አንድ ነገር እንዳለ ሆኖ ቅዱስ አባታችን አንድ መልእክት ጠበቅ አድርገው አስተላልፈዋል። በተለይም ስዕላትን የሚቀዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንዋያተ ቅድሳትን በተሐድሶ ስም እየተጠቀሙ ያሉ አካላት የሚያስከብር የሕግ አካላት ባለመኖሩም ጭምር እኛም ዝም ማለታችን ከፍተኛ ጉዳት አድርሶብናል። ስለዚህ የሕግ አካላትም ልታስከብሩልን ይገባል፣ እኛም ዝም ማለት የለብንም የሚል እጅግ የሚገርም በተለይም የአባቶችን ሳይሆን የወጣቶችን ድምፅ አስተጋብተዋል። አባቶች እዚህ ላይ ሲናገሩ አልሰማንም በተወሰነ መልኩ ካልሆነ በቀርና አማኙ ሲቆጭ ሲብከነከን ነበር። እውነት ነው። ያንን የሚያስከብር የሕግ አስፈጻሚ እስካሁን አላየንም ነበረና ቅዱስ አባታችን መልእክት አስተላልፈዋል። ይህንን መልእክት በአጠቃላይ ደግሞ በዚህ የጥቅምቱ ሲኖዶስ ምን እንጠብቅ፣ ምን ቢሆን ለአማኙ ለቤተ ክርስቲያኑ ለራሳቸው ለአባቶች ጥሩ ይሆናል የሚለውን መልካም ምኞት ገልጠን እንለፍ፣ ቀድመን እንዳንበጠብጠው። መልካም። እኔ ምንም አልጠብቅም። እኔ የተለየ ውጤት ከሲኖዶስ አልጠብቅም። ይሄ የራሴ አስተሳሰብ ነው። ምንም የተለየ ነገር አይኖርም። የነፍስ ማዳን፣ የቤተክርስቲያን ሕልውና ማስከበር፣ ሌላም ሌላ እንዳልከው ዝርዝር ውስጥ መግባት አልፈልግም፣ ግን አልጠብቅም። ስለማልጠብቅ አለመጠበቅ መብቴ ነው እና አልጎዳም። ስጠብቅ ነው የምትጎዳ። ኤክስፔክቴሽን ነው የሚጎዳ። እንዲህ ያደርጋሉ፣ ቤተክርስቲያኒቷን ሕልውና ያስከብራሉ፣ ቅዱሳን ስዕላትን ያስከብራሉ፣ አባቶቻችን የያዙትን መስቀል ተሐድሶች ይዘው ሲጨፍርበት ያስከብራሉ። አላስበው። በቀላሉ እኮ ትዝታው ጨፍሮብን ሄዷል። አላስከበሯትም ቤተክርስቲያኒቷን። የአልባሳቱን ከበሮውን ይዘው እንደፈለጋቸው ሆኗል፣ አላስከበሩም እና ከዚህም በኋላ ያስከብራሉ የሚል እምነት የለኝም። ቅዱስነታቸው ያስተላለፉት መልእክት ጥሩ ነው። እኔ ቅዱስነታቸው በሁሉ ዘንድ ተወደው ተከብረው እንዲያርፉ ነው የምፈልገው። አንዳንድ በዙሪያቸው ጥሩ ያልሆኑ ሰዎች ስላሉ አሟሟታቸውን እንዳያከፉባቸው፣ ከመስመር እንዳያወጧቸው፣ እንዳያሳዝኗቸው ጥንቃቄ ያስፈልጋቸዋል፣ ጥበቃ ያስፈልጋቸዋል ብዬ ነው የማስበው እና በጥሩ መልኩ በቃ ማረፍ አይቀርም፣ መሄድ መጠራት አይቀርም እና ስም ተክለ መሄድ መቻል አለብን ብዬ አስባለሁ። ከዛ በዘለለ ግን እኔ ቅዱስ ሲኖዶስ ጠንካራ አጀንዳ ይዞ ቀርጾ በዛ ላይ ተነጋግሮ ቤተክርስቲያኒቷን ሊለውጥ የሚችል ውሳኔ ያሳልፋል፣ ውሳኔውም ተግባራዊ ይሆናል የሚል ጥበቃ ስለሌለኝ ውዳሴ ማርያም ትርጉም ይቆየን ይላልና በዚህ ላይ ቢቆየን በጣም ጥሩ። እንግዲህ ቀናት ተቆጥረዋል ከሀገር ኢትዮጵያ ከወጡ። ለምን ወጡ? እንዴት ነበር አወጣጡ? በተለያይም በእስሩ ጊዜ ስንሰማ የነበረ ከሀገር እንዳይወጡ ጭምር እገዳ የሚል ነበረ እና እንዴት ወጡ? ለምን ወጡ የሚለውን እስቲ እንጫወት። አሜሪካን የመጀመሪያ አይደለም፣ ከ7 ጊዜ በላይ የወጣውበት ነው እና በአመት 2ም የመጣውበት ሁኔታ አለ። ለ5 ዓላማዎች ነው የወጣሁት። አንደኛው መጽሐፍ ለማስመረቅ ነው፣ አሃዱ የሚል የግጥም መድብል። ገቢው ለአቡነ ሲኖዳ ቤተክርስቲያን ማሰሪያ፣ ቦታውንም ታውቀዋለህ። ከ2 ዓመት በላይ ሆኗል። ቤተክርስቲያኑ ቆሟል በተለያየ ምክንያት። ስለዚህ እሱን ለማሰራት የበኩሌን አስተዋጽኦ ጻድቁ ለእኔ ብዙ በጎ ነገር ስላደረጉልኝ ለማድረግ ነው። ሌላ የጤናዬን ጉዳይ ለመከታተል ነው። እግዚአብሔር ፈቅዶ አይኔን ታክም ያለው ጥሩ ነው። ስኳሩ አልነካም። አንዳንድ ስጋቶች ነበሩ። ከመነጽር ውጭ ሌላ ነገር የሚያስፈልገኝ ነገር የለምና ሌላ ምርመራዎች፣ የሕክምና ሁኔታዎችን ለማድረግ ነው። አስጎብኝ ድርጅት ደረጀ ዘወይንዬ አስጎብኝ ድርጅት ንዑሳን ማዕከላትን ማቋቋም ነው። ወይንዬንም እንዲሁም ሰገልን አጠናክሮ የመምጣት በወንጌል አገልግሎት የመስጠት እና የተለያዩ 5 ጉዳዮችን ይዤ ነው የወጣሁት። እንዳልከው እገዳ ነበረ። ያው እገዳው በፍርድ ቤት ተነስቷል። በዚሁ አጋጣሚ ፍርድ ቤትንም አቃቢ ሕግንም ፌዴራል ፖሊስንና ኢሚግሬሽንን አመሰግናለሁ። ያ ስለተነሳ ነው መውጣት የተቻለው። የብዙዎቻችን ስጋት ነበር፣ አላልፍም አያልፍም የሚል ብዙዎች ሰግተው ነበር። ነገር ግን እግዚአብሔር ፈቃዱ ስለሆነ እግዚአብሔር ደግሞ ማሻገርም ስለሚችልበት አሁን በጥሩ ሁኔታ የፊታችን እሁድ
ኦክቶበር 26 2 ፒኤም ላይ ወደ እናንተ ወደ 3 ሰዓት አካባቢ ሊሆን ይችላል ልዩ የምረቃ ስነ ስርዓት በዲሲ ደብረ ኃይል ቅዱስ ገብርኤል ካቴድራል ይካሄዳል። እጅግ ትልልቅ ስራ እየሰሩ ነው የምታውቃቸው እነ የውብነሽ ኪሮስ እነ አርቲስት ኩሪ እና እነ ትርሲት ዘወይንዬ ሌሎችም እነ ራሄልንም ታውቃታለህ። ቀዳማይ ከ40 ዓመት በላይ እዚህ ዲሲ ላይ ትልቅ ስራ የምትሰራ እህታችን ብዙ ዋጋ የከፈለች ናት። ገዳማትና አድባራትን በመርዳት በተለይ በጅማ ሀገረ ስብከት ላይ ስሟን የተከለች ታላቅ እህት ናት። እሷን በኮሚቴ ውስጥ በመሆን በርካታ ሰዎች እነ ዶክተር ጥቤ ያለ ሳይንቲስቱ እነሱም እዚህ ውስጥ አባል በመሆን ነይፍት ስራ በጣም ትልቅ እገዛ እያደረጉልን በጥሩ መልኩ እንቅስቃሴዎች ተጀምረዋል። የሚገርም አሜሪካን ሀገር የተቀበሉኝ አቀባበል ከአይምሮ በላይ ነው። ህፃናት እስከ አባቶች ያለውና በተለያዩ አድባራትና ገዳማቶች ቅስቀሳዎች ይካሄዱ ነበረ። እኔ እንኳን ቤተክርስቲያን ባልሄድኩበት አሁን እኔ ሜሪላንድ ተክለ ሃይማኖት ነበርኩ፣ ቨርጂኒያ ቅድስት አርሴማ ነበርኩ፣ ሜሪላንድ ቅድስት አርሴማ ገዳም ነበርኩኝ፣ ሲልቨር ስፕሪንግ ሜሪላንድ ቅዱስ ራኤል ቤተክርስቲያን ነበርኩኝ። እንደዚሁም ደግሞ አሁንም እዛ ወደ ቨርጂኒያ ላይ ብስራተ ገብርኤል ቅዱስ ገብርኤል ነበርኩኝ፣ መላከ ብስራት ቅዱስ ገብርኤል ቤተክርስቲያን ነበርኩኝ። በጣም የሚገርም ያልሄድኩ እኔ ይሄ የተገኘሁበት ቦታና ያገለገልኩበት ቦታ ነው። ሌሎችም ያልሄድኩበት ቦታ ላይ በሙሉ እየወሰዱ ማስታወቂያውን ሲናገሩና ፍቅራቸውን አክብሮታቸውን ሲገልጡ ነበር። ያው እኔ በተነሳውበት አንተም ትነሳለህ፣ ሚካኤል ባለበት ገብርኤል አለ በሚል ስራቶቻችንን ያው መተካካቱን እያነሱ መልካም ምኞታቸውን ገልጸውልናል፣ ደስታቸውን ገልጸውልናል እና በፊት ከመጣዋቸው አመጣጥ ይልቅ አሁን የመጣሁት በጣም የተለየ ክብርና ሞገስን ሰጥተውኛል። በጥሩ መልኩ ነው ያለው እንግዲህ እግዚአብሔር እንዲያሳካውና ቀጣይ ደግሞ በርካታ ሌሎች ስቴቶችን ስለሚሄድ እግዚአብሔር እንዲረዳኝ በጸሎታቸው ያስቡኝ። ደግሞ ሳምንት ቲያትር አለኝ እያልኩኝ ቬጋስ እንዲሁ ቦስተን ሆተጋም አለ ብዙ ቦታ ነው የምንንቀሳቀሰውና ጸሎታቸው ይርዳኝ ነው ብለው ሄዳለው ያሉባቸው ቦታዎችና ሄጃል ያሉባቸውን ቦታዎች ያው ስለማላቃቸው እግዚአብሔር ይከተሉት ብቻ አይቀርም መምጣት በእስር ብቻ ሳይሆን የምትመስለኝ በጉብኝትም ትመስለኛለህና ያ ብዙዎቹም እንደምትመጣ ይጠብቃሉ። በጣም ብዙዎች እግዚአብሔር ይረዳናል። እሱ ነውና ምናልባት ግን መምህር ከዚህ በፊት እንግዲህ የገዳማትን ምርምር ሲሰሩ ገዳማት ሲዲዎችን ሲያስመርቁ ብዙ ጊዜ ወደ አሜሪካ ሄደዋል። አሁን ደግሞ መጽሐፍ ሊያስመርቁ ነውና አሃዱ ምንድነው? እሱ የራስዎት የህይወት ታሪክ ነው። ምንድነው የተካተተበት? ግጥም ነውና መምህር መግጠም ይችላሉ ወይ? ለየትኛው ጌታ ተገዝቼ የእመብርሃንን ፍቅር ፍለጋ ከቤት ንብረታቸው ለምናኔ የተሰደዱ ወዲህ ስለ መንግሥተ ሰማያት መንገድ ለቀደዱ ወዲያ ስለ ክርስቶስ ወንጌል ለነደዱ መናንያን በዓታቸውን እናንተ ልጆቻቸው አሰናዱ። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ከችግራቸው ልናሳርፋቸው ጥቂት ቀርቶናልና ስለ አባቶቻችሁ ብላችሁ ድጋፋችሁ አይለን። ማነው የሚያድነኝ ሞትን ሰብሮ? እንኳን አደረሳችሁ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ አስጎብኚና የጉዞ ወኪል ከነጋሽ ሚዲያ ጋር በመተባበር ልደትን በኢየሩሳሌም ምዝገባ ጀምረናል። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። እንግዲህ አሁን ያለንበት ቦታ ቤተልሔም ቅድስት ቤተልሔም ነው። እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ በእንግዶች ማረፊያ ስፍራ አልተገኘላትም። ለዓለም ቤት የሰጠ መድኃኔዓለም ቤት አጣ። በእንስሳት መካከል አድግና ላም ትንፋሽ እየገበሩበት የኔና የናንተ አምላክ የኔና የናንተ ፈጣሪ በዚህ ስፍራ ላይ ተወለደ ማለት ነው። በኢትዮጵያዊ መስተንግዶ ዮድ አቢሲኒያ ለበረራው ደግሞ የኢትዮጵያ አየር መንገድን ይዘን ቅድስት ሀገር ኢየሩሳሌምን አሳልመን እንመልሶታለን። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። የዘንድሮውን ልደት በኢየሩሳሌም እንዳያመልጦ። ልጆች ለወላጆቻችሁ የምትሰጡት ታላቅ ስጦታ ልብ ይበሉ።
እኛ አስጎብኚ አይደለንም። ይልቁንም በቅድስቲቱ ሀገር ያሉትን ቅዱሳን ስፍራዎችን አሳልመን የምንመልሶ ቤተኛው ነን። ዮድ አቢሲኒያ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። እሷን እስቲ እናውራ። ይችላል መምህር ይችላል። የመዝሙሩን ግጥም ከዚህ በፊትም ለሌሎች ሲሰጥ ነበርና ግጥም ሰጥተዋል ከዚህ በፊት ግጥም። አዎ ብዙ የሰጠዋቸው ልጆች አሉና ወደ 5 ግጥም ባለቤቴም አካታለች፣ እዚህ ላይ ተሳታፊ ሆናለች። የስነ ግጥም ነው። ማህበራዊ ጉዳይ ያለበት፣ ሃይማኖታዊ ጉዳይ ያለበት፣ ስለ ገዳማት ነገረ ቅዱሳንን ያነሳል፣ ይገስጻል። ስለ ጓደኛ፣ ስለ ቤተሰብ የማያነሳው የለም። ወደ 90 ግጥሞች ናቸው እና ያሉበት እጅግ አስተማሪ የሆኑ ግጥሞች ናቸው። ኢትዮጵያዊነት ላይ የሚያንጸባርቅ ግጥም ነውና በጣም በጣም ስታነበው ውስጥ የሚደሰትበትና የሚረካበት ነው። እንግዲህ አሃዱ ያልኩበት ምክንያት ያው አንደኛ አሃዱ ሬዲዮም ላይም ለ6 ዓመት እኔና ጋዜጠኛ ደራሲ የታሪክ ተመራማሪ ጥበብ ወለጠ ጋር አሃዱ መናገሻ ህዝብ የሚወደው ፕሮግራም እናቀርባለን። እንደዚሁም ደግሞ የመጀመሪያውም አሃዱ ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው የሚለው። ዮሐንስም ሲጀምር ደግሞ በመጀመሪያ ቃል ነበር ነው የሚለው። ለዚህ ነው ደብረ ታቦር ላይ ዮሐንስና ሙሴን አመጣ ተብሎ በሚስጥር የሚነገረውና መጀመሪያ ሳይኖር መጨረሻ የለም። አሃዱ ሳይባል እቱ በሰላም ስለሌለ የስራዬ መጀመሪያ ነው በጽሁፍ ደረጃና ወደፊት ሌሎች መጽሐፍ ስለምጽፍ አሃዱ ያልኩበት ምክንያት አሃደ ጀመረ ነውና መጀመሪያ የሆነ ነው። በጣም ጥሩ የሆነ ግጥም ነው። ያው በርካታ ሰዎች እንዲተቹበት አድርገናል። ዶክተር ማን ነው የሰገሉ ሳይንቲስቱ እንዴት ዶክተር ጌትነት ፈለቀ፣ የህግ ባለሙያውና መልካሙ ኦጎ፣ አንዳንዴ ስምህም ይጠፋል። ጋዜጠኛና ደራሲ መልካሙ ኦጎ፣ ማን ነው አብይ ልማ፣ እነሱም ተችተውበታልና ሌሎችም ጋዜጠኛ አበበ ያረጋል፣ አሁን በእስር ቤት ያለ ጋዜጠኛና መምህር አበበ ያረጋልም ሌሎችም የተቹበት ነውና አስተያየቶችን ተቀብለን መታረም ያለበት ታርሞ በጥሩ መልኩ የተዘጋጀ ነውና ይሄው ነው። በጣም ጥሩ። ለምንድን ነው ከኢትዮጵያ ምርቃቱ ያልጀመረው ነው ወይስ ዶላሩ በልጧል ከብር ከዛን ጀምር ተብሎ ነው ወይ? አይደለም። ከዚህ በፊት ታስታውስ እንደሆነ የገዳማት ታሪክ ቁጥር 8ን ኢትዮጵያ አሜሪካና አውሮፓ አስመርቃለሁ ብዬ ኢትዮጵያ ተመረቀ፣ ቀጥሎ አሜሪካ፣ ከዛ አውሮፓ ነው የተመረቀውና ጳጉሜ 3 ነበር ኢትዮጵያ የታሰበው ጋምቤላ ሆቴል፣ አልተሳካም በአንዳንድ ነገሮች ምክንያት። ግን አስመርቃለሁ ኢትዮጵያ። አሁንም ኢትዮጵያ አውሮፓና አሜሪካ አስመርቃለሁ። ከዚህ ከመጣው በኋላ ወደ ኢትዮጵያ የማስመረቅ ፕሮግራም አለ። ከዛ አውሮፓ ይሄዳልና መመረቁ ኢትዮጵያ አይቀርም። አንዳንድ ክፍተቶችና እንከኖች ነበሩ። እነዛ ነገሮች ይስተካከላሉ ብዬ ተስፋ አደርጋለሁና ኢትዮጵያም ይመረቃል። ግን እንግዲህ ጻድቁ ከብሩ ይልቅ በዶላር እንዲመረቅ ፈቅደው ነው። ያለ እግዚአብሔር ፈቃድ አይሆንምና ዓላማው የትኛውም ሀገር ቢመረቅ ገቢው ለአቡነ ሲኖዳ ቤተክርስቲያን ማሰሪያ ስለሆነ የተሻለ ነገር እግዚአብሔር የተሻለ ነገር አለው። ምን ጊዜም እግዚአብሔር ሰውና የተሻለ ነገር አለው ሁልጊዜ። ያን ነው ማለት። አዎ አይ ቲንክ 3 ወይ 4 ዓመት ሆኖኛል ወደ አቡነ ሲኖዳ ከሄድን። አሁን ያለው የሀገራችን ችግር ተቀርፎ ሰላም እንግዲህ አየሯ በደንብ ከተገፈፈ አቡነ ሲኖዳ ገዳም ሌላኛው አብሪ ቦታ ነው፣ ቅድስና ቦታ ነው፣ ምንም ጥርጥር የለውም። አሁን ወደዛ መሄድ ይቻላል አይቻልም ሳይሆን እንድንሄድ የተጀመረውን እንጨርስ ነው። የተጀመረውን ለመጨረስ ደግሞ እርስዎ ባሉበት የተለያየ መርሃ ግብሮች ተዘጋጅተዋልና ምናልባት ነጋሽ ሚዲያን፣ ቃለቀርን ሚዲያን፣ አራያ ሚዲያን፣ ሰማያት ሚዲያን፣ ደረጀ ዘወይንዬ ሚዲያን ሌሎችም ይመስሉኛልና እሁድ መከታተል ቢፈልጉ ምን ምን መልእክቶች ናቸው የሚተላለፉት? ምናልባት እንዲህ አይነት ጉባኤዎች ደግሞ በሀገር አሜሪካ በውጭ ማዘጋጀትስ አይከብድም ወይ? አገልጋዮቹ እነዚህ ሊነግሩን የሚፈልጉት ነገር ካለ እድሉን እንስጥ መምህር። መልካም እንግዲህ እዚህ 3 ሚዲያዎች አሉ። ከሰማያት ሚዲያ፣ ዳንኪራ ሚዲያ እና ተስፋዬ
ሚዲያዎች ቀጥታ ከዚህ ያሉ ከኢትዮጵያ ደግሞ ወደ 10 ሚዲያዎች አሉ። እነ ሳድስ አለ፣ ቋንቋ አይነሽ፣ ዶክተር ሮዳስ አለ፣ ያንተ ከአርያ ጋር 3 አለ እና ጎልደን ሚዲያ አለ። እንግዲህ እነዚህ 10ሩ ሚዲያዎች ደግሞ ከዛ ተቀባይ ሆኖ የሚያንቀሳቅሱት ይሆናል። ህዝቡ እንዲረዳና እንዲያስበው እግዚአብሔር የፈቀደለትን በጎ ነገር እንዲያደርግ ነው። ሰፊ መርሃ ግብር ነው የተዘጋጀው። እንግዲህ በርካታ ሰባኪያን አሉ፣ ካህናቶች አሉ። በጸሎተ ወንጌል የሚጀምር ልዩ የምርቃት ስነስርዓት የሚካሄድ ነው። ስብከት በአማርኛና በእንግሊዝኛ ስብከቶች ይካሄዳሉ። ዝማሬዎች አሉ። እንግዲህ ሰንበት ትምህርት ቤት 2 ሰንበት ትምህርት ቤቶች አሉ። ዳግማዊ ደብረ ሊባኖስ አቡነ ተክለ ሃይማኖት ቤተክርስቲያን ወጣቶች አሉ። እንደዚሁም ደግሞ የዲሲ ደብረ ኃይል ቅዱስ ገብርኤል ካቴድራል ሰንበት ትምህርት ቤቶችም አሉ። ወረብን በማቅረብና መርሃ ግብሩን ያሳለጣል የምንለው መምህርና ወመዘምር ጸሐፊ ትእዛዝ ታዲዮስ ግርማ ነው። ታዲዮስ ሰባኪም ነው፣ ዘማሪም ነው። ብዙ ዋጋ የከፈለ ለሀገር ነው በገዳማት ደረጃ። ሌሎችም እንግዲህ ያሉበትና የሚሳተፉበት ልዩ ዝግጅት። በዚህ አጋጣሚ አዳራሹን በመፍቀድ ትልቁን ፈር የቀደደልኝን ዲሲ ደብረ ኃይል ቅዱስ ገብርኤል ካቴድራልን በጣም ከልብ ነው አመሰግነው። በጣም ልጃችን ለቤተክርስቲያን ዋጋ የምትከፍል ልጃችን ነው ብለው እኔ ኢትዮጵያ እያለሁ ነው እነሱ አዳራሹን እዚህ የፈቀዱት። እነ ዮብና ኩሪ ያናግረው እነ ዮብ ኩሪ ትርሲት የሚሰሩትን ስራ ከአይምሮ በላይ ነው። አጠይቀኝና አሳርፈውኛል። በቃ እግዚአብሔር በየቦታው ሰውን ያዘጋጃልና ኮሚቴዎቹን ቅልፍ የላቸውም። ትልቅ ስራ እየሰሩ ሌሎች ወጪዎችን ራሳቸው 1 ብር እስካሁን አላወጣውም። ነገ 1 ብር እነሱ ናቸው። $1 በሉ። ብር ማዛ ምን ዋጋ አለው? ሲጠሩ ዶላርን እዚህ ብር ነው የሚሉት። በነገራችን ላይ እኔ በፊት አልገባኝምና 1000 ብር ሲሉ የኢትዮጵያ ብር እንዴት ይጠራሉ ላለው ለካ ዶላርን ብር ይልታልና እኛንን ዶላር የምንለው ያው እንደ ሀገሩ ብር ነው። እሱም የኛ ብር እኮ ዶላር ነበር ተው እንጂ። እሺ አሜሪካኖች እንደው ስለ ኢትዮጵያ ምን ያስባሉ? ምን አሜሪካ ትራምፕ እኮ ለሀገሩም አልታመነ። አሁን ስራ እኮ ሸዳውን ዘግቶታል። ኢትዮጵያ አሜሪካኖችን ያለው ኢትዮጵያ አሜሪካኖችማ ልባቸው እኮ ሁልጊዜ ኢትዮጵያ ነው። ሰላም ቢሆን ቢሮክራሲዎች ቢቀሩ አንዳንድ ነገሮች የማያስደስቱ ነገሮች ቢጠፉ ማንም በዓለም ላይ ያለ ኢትዮጵያዊ ልቡ ያለው ኢትዮጵያ ነው በፍጹም። አንዳንዱ ምን ይዤ ልግባ ከሚል አንዳንዱ ያለው ሁኔታ ስላልተመቸው ነው እንጂ ማንም በውጪ መኖር ትውልደ ኢትዮጵያን ዜግነት አሜሪካን የሆኑትም ብቻ ሳይሆን እዚህም የተወለዱት ልጆች ሳይቀር ልባቸው ያለው ኢትዮጵያ ነውና የኢትዮጵያ ፍቅር የሚወጣ አይደለም ወይ እንደ ልብስ አጥቦ የሚለቅ ነገር ስላልሆነ ኢትዮጵያን ሁልጊዜ ልባቸው ኢትዮጵያ ናት። ስለዚህ አንድ ቀን ይሄ እንደሚሆን ተስፋ አለን። ምናልባት እንግዲህ ከገቢ ማሰባሰቢያው መጽሐፍ ማስመረቁ በነገራችን ላይ እንኳን ደስ ያሉት ቀላል ነገር አይደለም። ሰው በቃል ያለ ይረሳል፣ በጽሁፍ ያለ ይታወሳል ነው እና በየትኛውም አጋጣሚ ሰው ጽፋለሁ ሲል ማበረታታት ነው። ታሪክ ነው አስቀምጦ የሚሄደው የሚሻገር ታሪክ ነው እና ይቀጥላል ብለን እናስባለን። በብዙ ነገሮች ከገዳማት ጋር በቪዲዮዎች ነበሩ። ሲዲ እንግዲህ ዘመኑ ተለውጧል፣ ፍላሽ ነው። የሲዲን ዘመን ላያገኘው ይችላል። ዘመን የማይሽረው ይሄ ዲጂታል አድርጎ ጽሁፉ ይመስለኛል እና ከዚህ ከገቢ ማስገኘቱ ባሻገር ምንድን ነው እሱ ሌላዎች የት ይሄዳሉ? ሰገል እንደ አንድ ዓላማ እንደተያዘ አውቃለሁ እና የሰገል ዓላማም ይኖራል። የት ስቴት ይሄዳሉ? ምናልባት እንዲተባበሩት የሚፈልጉት አካላት ካለ የእኛን ሚዲያ የሚሰሙ አድማጭ ተመልካቾቻችን እንዲጠብቁት ማለት ነው። መልካም። ያው እንግዲህ በጣም በብዙ ትወደዳለህ፣ ትከበራለህ እና ብዙ ሚዲያዎችን የሚወዷቸው ናቸው አሁን ከኔ ፕሮግራም ጋር ያስተላልፋሉ ብዬ ያሰብኩት። በሚቀጥለው ጊዜ እንግዲህ ኖቬምበር 2 የምናደርገው ወይንም በኢትዮጵያ ጥቅምት 23 ሲያትል ደብረ ብስራት ቅዱስ ገብርኤል ወቅድስት አርሴማ ቤተክርስቲያን ነው። መምህር አወቀ በጣም አስተዳዳሪው ማቃቸው ማከብራቸው ወዳቸው አባት ናቸው። እንግዲህ የካህን ሚስት ናት አብራን ጉዞ የተጓዘች እናቷ አብራን ኢየሩሳሌም ተጓዘች መታ ነበር ኢትዮጵያ። እሷ ናት እዛ እንዲመረቅ ጥሪውን አቅርባ እዛ ቤተክርስቲያን ላይ ከቅዳሴ በኋላ ልዩ መርሃ ግብር ይኖረናል ማለት ነው። እንደዚሁም ኔቫዳ ላይ ወደ ቬጋስ አመራለሁ።
ከዛ ከቬጋስ በኋላ ደግሞ ቦስተን ቅዱስ ሚካኤል ቤተክርስቲያን ደግ የሆኑ ታውቃቸዋለህ። አባ ሀጎስ እዛ ኢየሩሳሌም ከሆቲ ጋር አብረው ነበረ። ሆተ በጣም መልካም ቀን የሆነች ለአገልጋዮች በጎ የምትሰራ እህት ናት። እዛ ፕሮግራሞች ይኖራሉ። እንደዚሁም ወደ ኒውዮርክ አለ። ከዛም እንደ ፔንሲልቫኒያ ላይ ፊላዴልፊያ እንደዚሁም ፕሮግራሞችን እሰራለሁ። ዲሲ አለኝ፣ ሜሪላንድ አለኝ። እንግዲህ ወደ ኖርዝ ካሮላይናም እሄዳለሁ ብዬ አስባለሁ። ሰፊ ናቸው ያሉት ዝግጅቶች። አሁን ደግሞ ከምርቃቱ በፊት ወደ ሜሪላንድ አርሴማ ላይም እንዲሁ ፕሮግራም አለኝ። ቅዳሜ ደግሞ ቨርጂኒያ ላይ ቅዱስ እስጢፋኖስ ቤተክርስቲያን አለ የተተከለ፣ እዛም አገልግሎት ሰጣለሁ። የዕለት ሁለት ራሱ እሑድ ጠዋት አገልግዬ ነው ከሰዓት ወደ ምርቃቱ የሚሄደው እና እረፍት የሌለው አገልግሎት ነው። በጣም በጣም እንደዚህ አይነት የእረፍት የሌለው አገልግሎት አሜሪካ መጥቼ አላገለገልኩም። ባዘቦቱም ቀን ጭምር እያገለገልኩበት ያለው ነው እና እነዛን ቦታዎች እንሄዳለን። ብዙ ቦታ ጠርቶኛል። አውሮፓም እንድትመጣ የሚል እዚህ ከመጣሁ በኋላ ጥሪዎች አሉ። እንደ እግዚአብሔር አምላክ ቅዱስ ፈቃድ ይሆናል። እንግዲህ እንዲሳካ ዓላማው አንድና አንድ ነው። መጽሐፍ ልጅ ነው፣ አመጣ የምትወልደው ነው። ህሊና አመጣ የምትወልደው ነው። አባቶቻችን ቀለም በጥብጠው ብራና ዳምጠው ብዕር ቀርጸው ያቆዩልን ነው ዛሬ ለኛ የሆነው። ትውልዱ ከአንባቢ ይልቅ የቲክቶክ እና የዩቲዩብ ልጅ ሆኗል። አይተህ ከሆነ ሁሉም ሰው ስልኩ ላይ ነው ያለው። አንድ ቀን ይሄ ቴክኖሎጂ ሊያጠፋን ይችላል። ስለዚህ በመጽሐፍ ያለ የማይረሳ ነውና አባቶቻችን ልጆች ከሆንን ትውልዱ አንባቢ መሆን አለበት። ቅድስት ቤተክርስቲያን እኮ በዓለም ላይ ካሉት የራሳቸው ፊደልና ቁጥር ካላቸው 3 ሀገራት አንዷ እንድትሆን ያደረገች ናት። ከአፍሪካ ብቸኛ የራሷ ፊደል ያላት ኢትዮጵያ እንድትሆን ያደረገች ናት። እና በስነ ጽሁፍ ደረጃ አባቶቻችን ያቆዩት ትልቅ ነገር ነው። እንግዲህ በ1220 ሐይቅ እስጢፋኖስ ላይ አቡነ ኢየሱስ ማኮ 800 ተማሪዎች ነበራቸው፣ የመጀመሪያው ዩኒቨርሲቲ ማለት ነው። እና አባ ጊዮርጊስ ዘጋስጫ የዛ ተማሪዎች ናቸው። የእሳቸው መጽሐፍ በዓለም የሳይንስ ምርምር ላይ ትልቅ ትርጉም ያለው መጽሐፍ ነው እና ትውልዱ አንባቢ መሆን አለበት። ለዚህ ነው መሪ ቃላችን የዚህ መጽሐፍ ትርጉም ኦርቶዶክስ ተዋህዶ ትጽፋለች ታነባለችም ነው። ዛሬ መጽሐፍም አቁመናል፣ የተጻፈውንም ማንበብ አቁመናል። ድሮ ግን ሃይስኩል እያለን ስንት መጽሐፍ እንደምናነቢያውን ፊክሽኖች በአንድ ቀን ሙሉ እንቅልፋትን የምንጨርሰው አለ፣ በ3 ቀን የምንጨርሰው አለ። አሁን ግን ትውልዱ አንባቢ ነው ወይ ከተል ከሚያነበው ይልቅ የሚጠጣው ይበዛል። ጠጪ ትውልድን እያፈራን፣ ቃሚ ትውልድን፣ አጫጭ ትውልድን፣ ተስፋ የቆረጠ ትውልድን፣ በቴክኖሎጂ የተጠለፈ በፖርኖ የተጠለፈ ትውልድን እያፈራን ነውና አንባቢ እንዲሆን ማድረግ አለብን። ቀልብ ያጣ ትውልድን ነው። አሁን ድሮ ስንት ቁጥር እንይዝ ነበር፣ ዛሬ ግን 09 ያዝልኝ ነው የምንለው። አንድ የሰው ስልክ ቁጥር እንኳን መያዝ አልቻልንም። ድሮ ሂሳብ ጎበዝን ነበር፣ አሁን ግን ያለ ካልኩሌተር መስራት አልቻልንምና የቴክኖሎጂ ጥገኞች ሆነናል። ቀኝ ግዛት ተገዝተናል። ስለዚህ ወደ ቀደመ ንግባኪያ በጥንተ ነገር እንዲል መጽሐፍ ወደ ቀደመው ኢትዮጵያዊ ማንነት ልንመለስ። ኢትዮጵያ አንባቢዎች ነበሩ አባቶቻችን፣ ጸሐፊዎች አንባቢዎች ናቸው፣ ዋጋ የከፈሉ ናቸው። እቺን ሀገር በብዙ መልኩ ነው የሰሯትና እንደየ አቅማችን መጽሐፍ የምንችል መጽሐፍ እንኳን ካልቻለን ማንበብ ልናዘወትርና ወላጆች እያነበቡ ልጆቻቸው አንባቢ ሆነው እንዲያድጉ ሸምድደው እንዲያልፉ ሳይሆን አውቀው እንዲያልፉ ኢትዮጵያን እንዲያውቁ። አንዳንድ የመንገድ ላይ ጥያቄን አይተህ ከሆነ ሲጠየቁ ኢትዮጵያን አያውቋትም ማለት ትችላለህ። ትውልዱ እንዴ አድዋ ላይ የነበረው የሚኒሊክ ጦርነት ከማን ጋር ነው ሲል ከወላይታ ጋር የሚል እንዲህ አይነት ትውልድን እያፈራን ነው። ማን አሸነፈው? ሆሳዕና ምን ማለት ነው? ስለዚህ መሪዎቹን የማያውቅ ጀግንነቱን የማያውቅ ኢትዮጵያ ማንነትን እሴት ወግን ያጣ በቴክኖሎጂ ግን የዓለም እግር ኳስ ተጫዋቾችን ዘፋኞችን ምኖችን የሚያውቅ ይሄ ስለሆነ በጣም በጣም ልንመለስ ባክ ቱ ዘ ኦሪጂን ወደኋላ ልንመለስ ይገባልና ከዛ ውስጥ አንዱ መጽሐፍ ነውና የሁሉንም ጠቃሚ የሆኑትን መጽሐፍቶችን ሁሉ ትውልዱ ማንበብ መቻል አለበት። እናንብብ ነው ባጭሩ መልእክቱ። ተዋህዶ ትጽፋለች ታነባለችም፣ እናንብብ። ቤተ መጽሐፍትን ያለን ወይስ መጠጥ ቤት ብለህ ሰርች ብታደርግ ቤተ መጽሐፍቶቻችን የሉም። ግን በ14ኛው መቶ ክፍለ ዘመን አጼ ዘርዓ ያዕቆብ በየቤተክርስቲያኑ ቤተ መጽሐፍት እንዲቋቋም አውጀው ነበርና የአባቶቻችንን የቀደመውን ክብር በማንበብ ነውና ማንበብ አዋቂ ያደርጋል። ነጌ በጣም ጥሩ። አሃዱ ብለው የጀመሩት መጽሐፍ በሀገር አሜሪካ የፊታችን በኢትዮጵያ ጥቅምት 16 በእኛ ኦክቶበር 26 ይቅርታ
በዚህ አጋጣሚ ስለ ቀን ላይ ስለሚተላለፈውም ነገር ህዝቡ እንዲያግዝ አደራ እንላለን። ሙታንሳ ማር ቅዱስ ሚካኤል ገዳም እጅግ የበረከት ስፍራ ነው። አንተም ብዙ ጮኸለታል። ቦታውም ላይ ተገኝተን ያየነውና በሚሊኒየም አዳራሽ ይመስለኛል ፕሮግራሙ የሚካሄደው። ወደፊት የራሳችን አዳራሽ ይኖረናል ብዬ ተስፋ አደርጋለሁ። ሁሉም ህዝበ ክርስቲያን ይህን መርሃ ግብር እንዲከታተልና ማገዝ ያለበትን እንዲያግዝ። ቀን ነው የእናንተ ፕሮግራም፣ በእኛ ቀን ደግሞ እናንተ ጋር ማታ ነው የሚሆነውና አይጋጭም። እንከታተላለን ብዬ ተስፋ አደርጋለሁ። ጥቅምት 23 ወይንም ኖቬምበር 2 ሲያትል ነው። ሲያትል ደብረ ብስራት ቅዱስ ገብርኤል እና ቅድስት አርሴማ ቤተክርስቲያን ነው የሚካሄደው። ይሄኛው ግን አሁን ጥቅምት 16 በኢትዮጵያ እንዲሁም ደግሞ በዚህኛው ኦክቶበር 26 2 PM ላይ ዲሲ ደብረ ኃይል ቅዱስ ገብርኤል ካቴድራል በታላቅ ስነ ስርዓት ይመረቃል። ጸሎታችሁ ይርዳል። ሌላው በብዙ ሰዎች ስጋት ያለው የምቀር እየመሰላቸው ነውና ከዛም የሚደውሉ እዚህ ነበረ። እሺ አንሳው። አይ በቃ እሱን እንደማሳረጊያ ለማድረግ ነው። ይቀራሉ ወይስ ይመጣሉ ነው? አላስበው መቅረትን አላስበው። ምክንያቱም መቅረት ብፈልግ ከዚህ በፊት መቀር ነበረ እና ምንም የሚያስቀረኝ ነገር የለውም። መጥቼ ለእግዚአብሔር አምላክ ቅዱስ ፈቃድ የቀደመ ስራዬን በበለጠ አጠናክሬ ለመስራት ነውና የብዙ ሰዎች ስጋት ነውና አንዳንዶቹ ለምን ትሄዳለህ ታስረህ የለም ወይ አሁንስ ድጋሚ ቢያስሩ የተለያየ ምክንያቶችን የሚያቀርቡ አሉ። እንድትቀር የሚገፋፉ አሉ። ከዛም አትምጣ የሚሉ አሉ። ነገር ግን አሁንም ዛሬም ነገም ቃሌ ቃል ነው። ወደ ሀገር ይመለሳለሁ። በሰላም ያገናኘን። አየር መንገድ ትቀበለኛለህ? ከእስካሁን ያልተቀበልነው ታስመሰሉት። ይሄ ይለያላ። እግዚአብሔር አምላክ ከመንገዱ ይቅደም። አሜን። አሃዱም በሚያስገርም መልኩ ይመረቅ። የዚህ ምርቃት ወደ ግል ሂሳብ የሚገባ ሳይሆን የአቡነ ሲኖዳን ገዳም እንደዚሁ ማስጨረሻ ስለሆነ ሰላም እግዚአብሔር ከሁላችን ጋር ይሁን። ገንዘቡ በነገራችን ላይ እኔ ጋር አይመጣም፣ ነገ ኮሚቴዎቹ ጋር ነው። ኮሚቴዎቹ ሰብስበው ኮሚቴዎቹ ነው በገዳሙ አካውንት የሚያስገቡት እንጂ ወደ እኔ መጥቶ ከኔ ወደዛ አይደለም። መጽሐፉን ሸጬ ራሴ ማድረግ መብቴ ነው፣ ግን ቃሌ ነውና እኔ መጽሐፉን ለነሱ ነው ማስረከበው። እነሱ የሸጡትን እዚህ ያሉት ኮሚቴዎች 9 አባላት ኮሚቴዎች አሉ። በየውብነሽ ኪሮስ የሚመራን ኩሪባቸው ያሉበት እነሱ እነ ፐርሲዝ ወይንዬ ትልቅ ዋጋ የምትከፍለው ለከነህቷ እነሱ ኮሚቴዎች ሰብስበው ለህዝብ ገልጸው ይሄን ያክል ከመጽሐፉ ገቢ ተገኝቷል ብለው በገዳሙ አካውንት ነው የሚያስገቡትና ንክኪ ከኔ ጋር የለውም። በጣም ጥሩ። ስለዚህ ሁላችሁም የምትችሉ በተለይም እሁድ ዕለት የባንክ አካውንቶችን አማራጮችን በሙሉ በየሚዲያዎቻችን እንለጥፋለን። ይሄ ቅዱስ ዓላማ የተሳካ እንዲሆን ከልብ እመኛለሁ። ሊቀ ትጉሃን መምህር ደረጀ ነጋሽ ዞንዬም ወደሚወዷት ሀገር ተመልሰው ከኔ ጋራም በጋራ ደግሞ የነበረን አገልግሎት እንድንቀጥል የእርሱ አምላካችን ፈቃድ ይሁን። ለነበረን ጊዜ ሁሉ አመሰግናለሁ። ክብረት ይስጥልን። ኑርልኝ ወንድሜ። መልካም ጊዜ። እዚህ ለመድረስ በርካታ ውጣ ውረዶችን አሳልፈናል። መንገዱ ያደክማል፣ ውጣ ውረዱ ይበዛል። በምንም መልኩ ምቹ አይደለም። ከ2 ዓመታት በፊት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳምን በነጋሽ ሚዲያ ስናስተዋውቃችሁ በነበረባቸው ችግር እንባ ያነቡ አይኖች አሁን ሊታበሱ፣ ቁጭት የተሞሉ ልቦች በሐሴት ሊካሱ፣ ከመቀነታቸው ፈተው ለገዳማውያኑ የላኩ እናቶችን አመስግነን አባቶቻችንን ስለደገፉ ልናከብር፣ ሕፃናት ልጆቻችንን መርቀን ወጣቶቻችንን እንደገና ለሁለተኛው ምዕራፍ ልናሰማራ ጥቅምት 16 ቀን በሚሊኒየም አዳራሽ ኦርቶዶክሳውያን ለምስጋና እንዳትቀሩብን አደራ። የመግቢያ ዋጋ ኦርቶዶክሳዊ እምነት፣ ነገር ግን ለገዳሟ ስጦታ ከእጃችሁ 100 ብሯ እንዳትወጣ። ማቄን የቀደደው ደስታ ሳተገኝ ባዶ የነበርኩት ሁሉም ተሰጠኝ። ትትናሽ ግሩም ነው ደግነትሽም እናቱ ሆነሻል መድኃኔዓለም። የልቤ ደራሽ እመብዙሃን ወለላይቱ እመብርሃን የእኛ እናት ድንግል ማርያም ሚስጥረኛዬ
ኪዳነ ምሕረት ዘንድሮ የእረፍት ቀናችን ሰንበትና ወራዊ ክብረ በዓሏ ገጥሞልናል። ጥቅምት 15 ቀን ዕለተ ቅዳሜ የማኅሌተ ጽጌ አዳርን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ ጥቅምት 16 ቀን በአዲስ መንፈስ ወደ ኑሯችን እንመለሳለን። በገዳሟ የጉዞ ስልክ ቁጥሮች በ0912 162878 ወይም 0921 137805 አሊያም 0921 143804 ደውለው ይመዝገቡ። ማኅሌተ ጽጌን በሰሚነሽ ኪዳነ ምሕረት አይቀርም። እናቱ ሆነሻል ለመድኃኔዓለም። እንኳን አደረሳችሁ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ አስጎብኚና የጉዞ ወኪል ከነጋሽ ሚዲያ ጋር በመተባበር ልደትን በኢየሩሳሌም ምዝገባ ጀምረናል። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። እንግዲህ አሁን ያለንበት ቦታ ቤተልሔም ቅድስት ቤተልሔም ነው። እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ በእንግዶች ማረፊያ ስፍራ አልተገኘላትም። ለዓለም ቤት የሰጠ መድኃኔዓለም ቤት አጣ። በእንስሳት መካከል አድግና ላም ትንፋሽ እየገበሩበት የኔና የናንተ አምላክ የኔና የናንተ ፈጣሪ በዚህ ስፍራ ላይ ተወለደ ማለት ነው። በኢትዮጵያዊ መስተንግዶ ዮድ አቢሲኒያ ለበረራው ደግሞ የኢትዮጵያ አየር መንገድን ይዘን ቅድስት ሀገር ኢየሩሳሌምን አሳልመን እንመልሶታለን። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። የዘንድሮውን ልደት በኢየሩሳሌም እንዳያመልጦ። ልጆች ለወላጆቻችሁ የምትሰጡት ታላቅ ስጦታ ልብ ይበሉ። እኛ አስጎብኚ አይደለንም። ይልቁንም በቅድስቲቱ ሀገር ያሉትን ቅዱሳን ስፍራዎችን አሳልመን የምንመልሶ ቤተኛ ሆነን። ዮድ አቢሲኒያ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም።